ፓንዶራ በቀስ በእጇ ይዛ እጇ ላይ አድርጋ ኡኡ ብላ ትጮሃለች። ሶሊም ይሄን ጊዜ ምን ሆነሻል ብላ ስትላትም እጇን ቆረጠችው። ለምን ይሄንን ታደርጊያለሽ ብላ ስትላት እንቺ ያዢ ብላ መቀሱን በእጇ ታስይዛታለች። ሶሊ ልክ እንደያዘች እሷም እጄን ቆረጠችኝ እያለች ትጮሃለች። ይሄንን ጊዜ ቤተሰቡ በሙላ እየተሯሯጠ መጥቶ ምንድነው ያደረገችው ብሏት አባቴ ይሄው እጅን ቆረጠችኝ ብላ ትነግረዋለች። ይህንን ጊዜም ኮማንደሩ በጣም ይናደድና ሶሊን ክላስ ውስጥ ይዘጋባታል። በሚያሳዝን ሁኔታ አሁንም ሌላ ተንኮል የሚሰሩበት ሀዜብ ሲምባ ለፋንቱ የሰጣትን ፍላሽ አግኝቶ አሁንም ሌላ አጀንዳችንን የምናስቀጥልበትንም አግኝተናል ብላ እያለች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እነሆ ተወዳጁን የፋንትሽ መጨረሻን ድራማ ይዤላችሁ መጥቻለሁኝ። እስከ መጨረሻ ተከታተሉኝ በትህትና ስል እጋብዛችኋለሁ። ፓንዶራም እየጮኸች እያለ ቤተሰቡ ሁሉ ሲመጣ እሷም ምንድነው ብላ እንትን ስትል ሶሊ እጅግ ትንቀጠቀጣለች። ምንድነው ያደረግሽው ብላ ስትል እሷ ራሷ ናት የቆረጠችኝ ብላ ለአባቷ ትነግረዋለች። ይሄንን ጊዜ ሶሊም እባክህ ለአንድ ጊዜ እንኳን ስማኝ፣ እኔ እንዲህ አላደረኩም ራሷ ነች በራሷ የቆረጠችው እጇን ብላ ብትልም ማንም ሊያምናት አልቻለም። አሁን አንቺ ሀዜብ እንደምንም ብለሽ ደሟን አስቁሚ፣ ደሟ እየፈሰሰ ነው፣ አንቺ እኔ የማደርገው አውቃለሁ ብሎ ይዟት ሶሊን እየጎተተ ይዟት ይወጣል። ይህንን ጊዜ ልክ እነሱ ከክላስ እንደወጡ ፓንዶራም ከት ብላ ትስቃለች። እናቷም በጣም ተጨንቃ ስለነበረ እሷም ምንድነው እሱ ብላ ስትላትም እማዬ የቀልዴን ነው፣ ስታስቢው ይቺ የማትረባ እኔንም የምትጎዳ ይመስልሻሉ ብላ ትላታለች። ሀዜብም በጣም ስለደነገጠች አንቺ የማትረቢ ብላ በጥፊ ትላታለች። ይሄንን ጊዜ ፓንዶራም ምን ነው እማዬ ምን ሆነሽ ነው ብላ ስትላትም እንዴት አደርጊያለሽ እኔ አንቺ ተቆርጠሻል ብዬ ነፍስና ስጋዬ ሊለያይ ደርሷል፣ ሁለተኛ እንዲህ እንዳታደርጊ ፓንዶራ ብላ ከአልጋው ላይ ተነስታ መሬት ቁጭ ትላለች። እሷም ይሄንን ጊዜ እሺ እናቴ ሁለተኛ እንደዚህ አይነት ነገር አላደርግም ብላ እናቷን ደገፍ ትላታለች። ናውድ ክፍል ውስጥ በተኛበት ድንገት እናቱ መታ ታንኳኳለች። እሱም ከእንቅልፉ ይነሳና ምን ልትሆኚ መጣሽ ብሎ ሲላትም እሷም እናትህ እኮ ነኝ ብላ ትለዋለች። ምን ልጄ ጠልተኛል አይደል ብላ ስትለውም እናቴ አልጠላውሽም፣ ግን በአባቴ ላይ ያደረሽው ግፍ መቼም ቢሆን አልረሳውም ይላታል። እሷም ይሄንን ጊዜ ናውዴ እኔ እኮ በልጅነት የወለድኩት ልጄ ላይና አባት ላይ ያደረኩትን በደል እኮ ፈጣሪ እጥፍ አድርጎ እየከፈለ ነው፣ አንተ ግን ምንም ብትል ትክክል ነክ ብላ ትመልስለታለች። ናወድም ይሄንን ጊዜ በአንቺ ምክንያት እኮ ነው አባቴ ህይወቱ ከዚህ ዓለም ያለፈው ብሎ ሲላትም እሷም እጅግ እያዘነች ያን ሁሉ በደል አባቴ ላይ የፈጸምሽውን እያወቅኩኝ ዛሬም እንኳን እናቴ ብዬ ጠራሻለሁ ሲላት እሷም እባክህ ናሆዴ እንደዛ ከሆነ ከአንተ ጋር ብቻ እንድኖር ፍቀድልኝ ትለዋለች። እማዬ እሱን አታስቢው፣ ሀብት ንብረትም ቢሆን እኔ ካንቺ ምንም አልፈልግም፣ ድርጅቱ በሞላ ሁሉም ባንቺ ነው። እባክሽ እናቴ እኔ የምፈልገው እኔ በህይወት እንድኖር ከፈለግሽ አንቺ እኔን እንድታየኝም አብረሽኝ እንድትሆኝም አልፈልግም ይላታል። እሷም ይሄን ጊዜ እያዘነች ልጄ ይሄ ሁሉ ነገር የሚያስደስተኝ ይመስልካል ወይ? ካንተ ከልጄ እኮ የሚበልጥብኝ ነገር የለም ብትለውም እሱ ግን በፍጹም ነገሮቹን ሊሰማትም ሆነ ሊያዳምጣት አልፈቀደም። የአባቱ ሀዘን ልቦን ሰብሮታል። እናቱ ያደረገችበትን በአባቱ ላይ ሁሉንም ነገር እያስታወሰ በእናቱ ላይ እጅግን ቂምን አቅሟል። ወንድም ከመኝታው ተነስቶ በሩ ክፍት ስለነበረ እሷንም ምንም ሳይላት ጥሏት ይወጣል። ይሄንን ጊዜ እሷም ስቅስቅ ብላ አልጋው ላይ ተቀምጣ ልጄ ይቅር በለኝ እያለች እያለቀሰች ትገኛለች። የኮማንደሩም ሶሊያና ላይ በር ዘግቶ ሲወጣ ይሄንን ጊዜ አለም ፀሐይ ትመጣለች። ምን እያደረክ ነው ብላ ስትለው እሱም ቤት ስለተቀየረ ስላልተቀየረ የሚለወጥ ነገር የለም እሷ ካልተቀየረች በስተቀረ ብሎ ሲላት ይሄንን ጊዜ እሷም በሶሊ ላይ ምንም አይነት ነገር እንድታደርግ አልፈቅድልክም፣ ምክንያቱም ከዚህ ቀደም ያደረግከው ይበቃሃል ብላ ትላለች። አሁን አንቺ እዚህ ውስጥ እንድትገቢ አልፈልግም፣ አርፈሽ ተቀመጪ ይላታል። እሷም ሶሊ ነይ ውጪ ብላ ስትጠራትም እሷም ይሄንን ጊዜ ትወጣለች። ልክ ስትወጣም እህቷን እኮ በስለት ሆን ብላ የወጋቻት እሷ ናት ብሎ ሲልም አባቷ ይሄንን ጊዜ ሶሊም አረ ይሄንን ነገር እኔ ያላደረኩትም
ሆን ብላ ነበረ መቀስ ይዛ ራሷን የቆረጠችው ማለት ነው፣ በእኔ ላይ ተንኮል እየሰራች ብላ ስትላት፣ መቼም አክስቴ አንቺ ይሄንን ነገር አታምኚውም አይደል? እኔ እሷ ታደርጋለች ብለሽ ታምኛለሽ ብዬ አላምንም ብላ ትጠይቃታለች። ይሽ አይደለም ወይ ስለት ይዛ የተገኘችው እኔ ክፍል ትላለች፣ ግን የተገኘችው ፓንዶራ ክፍል ነው ብላ ስትልም ይሄንን ነገር ደግሞ እራሷ አስባበት ሊሆን ይችላል፣ ወይም ደግሞ እናቷማ ይሄንን ነገር አድርጊ ብላት ልካት ሊሆን ይችላል ብላ ስትልም ይሄን ወንድሟ መለስ ሲልና ይሄን ነገር እንድታደርግ አንቺ ነሽ የገፋፋሻት ማለት ነው ብሎ ሲጠይቃትም እኔ ሲሪ በፍጹም ይሄንን ነገር እንደማላደርግ ጠንቅቀ ታውቃለህ ብላ ትለዋለች። በያሁን ልጄን እንደ ጠላት እያደረግሽ ነው፣ ምንም ብትይ እንኳን ከእንግዲህ በኋላ መቼም አላምንሽም ሲላት፣ እሷም ወንድሜ ይበቃሃል ከእንግዲህ በኋላ ብላ ስትለው እና በያ ከቤቴም በገዛ ቤቴ ልታፈናቀኝ ነው ብሎ ይመልስላታል። ወንድሟም ሰርግ አዲስ ይሄንን ስነግርሽ በጣም አዝናለሁ፣ አሁን ግን ከቤቴ ላስወጣሽ እገደዳለሁ ይላታል ወንድሟ። እሷም እኔ እወጣለሁ ምንም ችግር የለውም ስትለው እንግዲህ ሶሊ መለስ ስትልና ሲሪ አንቺ ከወጣሽማ እኔ ይህንን ጦርነት ብቻዬን አልችልም ብላ ስትላትም አይዞሽ ይህን ጦርነት ለብቻሽም አልተውሽም፣ ግን ከዚህ ቤት ስወጣ ሁሉንም ነገር ጉዱን እንዳለ ነው ዝርግፍ አድርጌ የምናገረው ትለዋለች። ይሄ ንግግሯ ብዙ ጊዜ የሚያስደነግጠው ኮማንደሩ ምንም አይነት መልስ አልመልስላትም። ናበል አሁን ተከተለኝ አሳይካለሁ፣ እታች በጣም የማሳይክ ነገር አለ፣ ና ወደ ሳሎን እንውረድ ትለዋለች። እሱም እሺ ብሏት ተከትሏት ይሄዳል። ሳሎን እንደደረሱ ሀዜብም ቁጭ ብላ ነበረ። ሀዜብም እነሱ ስታይ እጅግ ደንግጣ ስለነበረ ምክንያቱም በእጇ ስልክ ይዛ ነበርና ምንድነው እሱ ብላ ስትጠይቅም አሁን ምንድነው አሳይካለሁ ያልሽኝን ነገር አሳየኝ ብሎ ኮማንደሩ ይጠይቃታል እህቱን። እሷም ቁጭ በል አሳይካለሁ ብላ ስትል ይሄንን ጊዜ ፈጠንትልና ሀዜብም ይውልክ እሷ እኮ ስለ ፓንዶራ ልታወራ ነው፣ ፓንዶራ ደግሞ አሁን ተሽሏታል ብላ ትላለች። ኦ ድሮስ መቼ ተጎዳች መቼ ታመመች ብላ ስትላትም ምን እያወራሽ ነው? እሷ እኮ ያው ይሄንን ነገር ሶሊም ታደርጋለች ብዬ አላስብም፣ ግን ትንሽ ነው ራሷን ጫር ያደረገችው ብላ ትላለች። ኧረ እባክሽ እሺ ከዛስ ብላ ስትልም ተረት ተረት እኮ እያወራች ነው፣ ለምን እናንተ ዝም ትላላችሁ ብላ ስትል ይሄንን ጊዜ ሀዜብም ቆይ አንቺ ሰርክ አዲስ ከኔ ያለሽን ጥላቻ መቼ ነው የምታቆሚው ብላ ስትጠይቃትም አንቺ እኮ ነሽ ጨዋታውን ያመጣሽው ብላ ትመልስላታለች። ይሄንን ጊዜ ለምንድን ነው እሱ ራሷ አይደለችም እንዴ ሶሊያና እጄን የቆረጠችኝ ያለችው? አንቺ ለምንድን ነው በልጄ ላይ እንዲህ ጥላቻ እንደ ጠላት የምታደርገኝ ብሎ አባትየው እንግዲህ ለእህቱን ይጠይቃታል። እሷም ግን እኔ የምለው ቆይ እኔም ብቻ ነው ወይስ ሶሊንም ጨምሮ ነው ልታሳብዱ የተዘጋጃችሁት ብላ ትናገራለች። ይሄንን ጊዜ ኮማንደሩ የሚሰማው ነገር በጣም የሚደነግጥና ምን ብሎ እያጠይቃል። ኮማንደሩ እያንዳንዱ ነገር የሚሰማው ነገር እጅግ ያስደነግጠዋል። ነገር ግን ቤት ውስጥ የሆነ ትልቅ ነገር እንዳለ እናም ግልጽ እንዳልሆነለት ነው የሚያሳየው። እንግዲህ ሀዜብ በቻለችው መጠን ከዛ ሁሉ ነገር ውስጥ ለማምለጥ ነው የምትሞክረው። አንዳንድ ነገሮችን በልህ በቁጭት በንዴት ሆና እንግዲህ ነገሮችን እንትን ትላለች። በሚያሳዝኑ ሁኔታ እንግዲህ ፓንዶራ ሶሊ ክላስም ገብታ ሶሊዬ ልጄ ብላ ስትላትም ከእንግዲህ በኋላ እና ልጄ ብለሽ እንዳትጠሪኝ እናንቺና ልጅሽ ብዙ ጊዜ ብዙ ነገሮችን ስታሴሩብኝ ነበረ። እኔ ደግሞ ምንም ነገር አላውቅም ነበረ። እስካሁን ግን በህቴ ኖር ያለሁኝ። አሁን ላይ ግን የእናንተ ክፋት እስካሁን እንዳልተገለጸልኝ በጣም ተብተባችሁ ስለያዛችሁኝ ነው። ስለዚህ አሁን ላይ ተገልጾልኛል። ማናችሁንም አልፈልግም ከእንግዲህ በኋላ ትላታለች። በአረ እናትሽ እኮ ነኝ ብላ ብትላትም እንደዛ አቅፌ አሳድጌሽ ነበር እኮ ስትላት እሷም አንቺ እናቴ ልትሆኚ አትችይም ብላ እንግዲህ ከክፍሏ አመናጭቃት ነው የወጣችው። ፋንቱንም በቻለችው መጠን እንግዲህ እጇንም ለማንሳትና ለመምታት ብትሞክር ፋንቱ ግን ራሷን ለታስነካ አልቻለችም። በክሽ ከእንግዲህ በኋላ ራስሽን አስከበሪ፣ እጅሽን እኔ ላይ እያነሳሽ እንደፈለገሽ የምትረግጭኝ ሰው አይደለውም። እኔ ለሶሊያና ስል ብቻ ነው እንጂ እዚህ እኮ የተቀመጥኩት ልጄን አንቀባሮ የሚያኖረኝ ልጅ አለ ብላ ስትላትም ልጅሽንም እኮ ካሰርሽ ነው የወለድሽው ስትዘላዘሊ ብላ ትላታለች። ይሄንን ጊዜ ፋንትሽም ለሱም ቢሆን እኮ እኔ ይቅርታ ጠይቅ ያለው ጥፋቴን አውቄ የልጄን ማሳዳጊ ደግሞ እጅግ መልካምና የዋህናት ግን እንዳንቺ አይደለችም ብላ ትላታለች። እኔም እኮ ለሶሊ ያልከፋሁም በጣም መልካምና ነኝ ብላ ስትላትም እኔ የምልሽ ትላለች እንግዲህ ፋንትሽ ልብሽና ምላስሽ አንድ ላይ ይገናኛሉ ብላ ትላታለች።
ምክንያቱም እውነቷን ነው። በጣም ከባድ ሴት ናት። ምላሷና ልቧ አንድ ላይ ቢገናኙ የምታደርጋቸውን ነገሮች ሁሉ በሞላ ልታገኝ አትችልም። እናም በስተመጨረሻም እንግዲህ አንቺ የራስሽ እኔ የምታሳዝነኝ ልጅሽ ናትና እባክሽ ለልጅሽ መርዝ የረጨሽ መጥፎ ልጅ አታድርጊያት። ለልጅሽ ጥሩ መንገድን ስብዕናን አሳያት። ምክንያቱም ልጅሽ ነገ ተጎጂ ናት በዚህ ክፋቷ ብላ እንግዲህ ትነግራታለች። እሷ ይሄንን አንቺ እንዴት ትመክርኛለሽ የሚለው ነገር ነው እሷን እያበሳጫት እሷም ከእንግዲህ በኋላ ከቤቴ ውጭልኝ ስትላት እኔም የመቆየት አላማ የለኝም እሄዳለሁ ትላታለች። ለሰርክ አዲስም ፋንትሽ ሁሉንም ነገር ነግራታለች። ምክንያቱም ራስሽን ጠብቂ ከእንግዲህ በኋላ ከነይ አውሬዎች ምንም አይነት ምግብ መጠጥም እንዳትቀበይ ብላት እሷን ብላታለች። ምክንያቱም ይህም ሁሉ የገርም አድርገው ልጄን መስዋዕት አድርጌ ነው ስትል ኦኬ ያዜ በልጅሽ ነው እያስፈራራችሽ ያለችው ማለት ነው። ከዚህ ቤት ንቅንቃቲ ምክንያቱም ይሄ የዚህ ቤት ጉድን ፈልፈለን እስከምናወጣ እያለቻት ነው የምትገኘው ሶሊያ ናም እንግዲህ እናቷ እያመጣችላትን መጠጥ ምንም አይነት ምግብም ሆነ መጠጥ ከእጇ ተቀብላ መብላትም ሆነ መጠጣት እንደማትፈልግ እንግዲህ ትነግራታለች። ይሄን ጊዜ ሀዜብ በጣም ነበር እየተናደደችው፣ በጣም ነበር እየተበሳጨችው። ፓንዶራም ፋንቱ ላይ እንግዲህ እንደተለመደው ነገር ስትጮህ እንድትጮህብኝ አልፈልግም፣ ክፍሉ ሲጀመር ደግሞ የሶሊያና ነው ብላ ትላታለች። አንቺ ገረድ ውጪ ብላ ብትላትም እንዴት ነው የሚያናግርሽ ብላ ብትጠይቃት እሷ ግን ምንም አይነት ቢመጣ ልትበገርላቸው አልቻለችም። እነሱም ከፓንዶራ ጋርም እየተደባደበች ሀዜብ መታ እንግዲህ እንዴ ልጄን ትደበድቢያለሽ ብላ ስትደበድባት ሁለቱንም በቻለችው መጠን ነው እንግዲህ የደበደበቻቸው ፋንቱ። ምክንያቱም ራሴን አላስነካም ከእንግዲህ በኋላ ራሳችሁን አስከብሩ የሚል መልእክት ነው መሰለኝ። ሶሊያና በባለፈው እህቷ መጠጥ ውስጥ መድኃኒት ጨምራባት ባፈዘዘቻት ጊዜ እሷም ቪዲዮ እየቀረጸቻት ባለችበት ራሷን ስታ በወደቀችበት ሰዓት እንግዲህ ልጁ ያነሳት ልጅ ሰርክ አዲስ ትከታተለዋለች። ሰርክ አዲስ ለሶሊያና ፈልገዋለች መሰለኝ። ልጁ ደግሞ ሰው ማውራት አይፈልግም በፍጹም። ምክንያቱም እሱ በጣም የተጎዳ ልጅ ነው። ቆይ አንቺ ምን ልትሆኝ ነው የመጣሽው? እየተከታተላችሁኝ ነው ወይ? ለቆይ ለምንድን ነው የማተውኝ ብሎ ሲላትም እኔ መቼ የተናገርኩክ መቼ ምን አልኩክ? ምንም እኮ ካንተ አልፈለኩም፣ ግን አየሁክ መጣሁኝ። ግን ደግሞ አብረን ብንጠጣ አብረን ብንጫወት ምን ችግር አለው? እናም ሳይክ ደግሞ በጣም የተጎዳክ ልጅ ትመስላለክ ብላ ስትለው እሱ ግን በጣም ተናዶ ስለነበረ እንድትተይ ነው የምፈልገው ብሎ አመነጫጭቋት ጥሏት ይሄዳል። ይሄንን ጊዜ ግን የልጁ እናት እሱን እየተከታተለችው ከሱ ጋር የሚቀርብ ሰው ካለ ብላ ነበረ። በአጋጣሚ እንግዲህ ሰርካዲስን ታገኛታለች። ሰርካዲስንም ስትጠይቃት አረ ልጅሽ በጣም የተጎዳ ይመስላል ስትላት አዎ ልጄ ሰውን አይቀርብም አንቺን እንዴት እንደቀረበሽ አላውቅም ብላ ስትላትም እሷም እኔን እየቀረበች ሳይሆን እህቴን ያተረፈልኝ ባለውለታዬ ነው እሱን ላመሰግነው ነበረ ብላ ትላታለች። እሷም እንግዲህ ስማቸውን ተለዋውጠው ይለያያሉ።